ማህሌት የተባለችን ግለሰብ አፍኖ በመሰወር ወንጀል ተጠርጥረሃል። ግን ማን ያገታት? በፖሊሶች አይን ግን እኔ ተጠርጣሪው ነኝ። ሳትወዳት ቀር ያ የጃጀ ሽማግሌ በትትና ፋንታ የአንዲት የጻን ልጅ ህይወት ተሰዋ ነው የምትለኝ? ከደሰቱባት ተበለ እናንተ ደግሞ እነማን ናችሁ? ጤና ይስጥልን። ማንነታችንን ባላ ታውቂያለሽ። አሁን ቀጥ ብለሽ ወደ ምንወስድሽ ቦታ አብረን እንሄዳለን። አላደርገውም፣ በፍጹም አላደርገውም። በረሮ ነገር ነሽ። ነይ አሁን ሰዓት አትፍጅብን። እንዳትጠጉኝ፣ እገላችኋለሁ ሁላችሁንም። ነይ አሁን አብረሽ ነኝ። እንዳትጠጉኝ። አንሳታችን አሁን እኔ ምን ሰው አብቶ ቢጠራጠር ነው ወደ መኪናው ወሰደው። የታባሽ ተገኘሽ? በስመ አብ ወልድ። እናንተ ምን ሆናችሁ ነው? አስደነገጣችሁኝ እኮ። ምንም አልሆንም። ዝም በእናትሽ ቅድስት ይሄን እንዳበሰበሰኝ ምን እንዳስመስለኝ። ታጣዬ እስኪ በስመ አብ ወወልድ ወመንፈስ ቅዱስ። ገሎሽ የለ እንዴ? አላስተረፈሽም እኮ። ይዘዛ ምን ትመስላለች? ቀልጃ አንቺ ምን አለብሽ? ይኸውልሽ እንዳውም 2 ወር ሙሉ ገላዋን አልታጠበችም አጥባም አታውቅም እያሉ ሲያሙሽ ሰምቻለሁ። በሰበቡ ገላሽን ታጠብሽ። ኧረ እባክህ በቃ ጨረስክ? ቀለድክ? ሌላስ የለም? መድብል በጣም እኮ ነው ያናደድካት። አንተ ከሷ የባሰ ልጅ ትሆናለህ እንዴ? እና እሷ ብቻ ናት እንዴ በሰው ላይ ሙድ የምትይዘው እንዴ? ደግሞ ስትናደድ ሲያምርባት። በቃ አትናገረኝ። ምን አለ ቢያንስ እንኳን በዚች በትንሽ ያርገ ፊቷን ብቻ ብትረጫት። በቃ አዘንሽልኝ። ቢዳጣ ደግሞ ከተረጨሽ አይቀር ቢያንስ እንኳን ቀለል ይበልልሽ ብዬ ነው እኔ የምላችሁ። ብቻ ሶፋዬን አስነክታችሁት እንዳይሆን። አይ እንደ ባጃጅ ሹፌር እንደዚህ ብላ ነበር የተኛችሁ እና ሳፈስባት ሶፋውን የነካው አይመስለኝም። ቅድስትዬ በዚህ ሙሉ ሀኮ ነው ያፈሰሰብኝ። እኔ ንኪው ቅድስት ነኝ ብስብስ ብሏል እኮ ልብሴ እንዳለ። ሻወር ያስወሰደኝ በይ። ምን ቀረሽ? ለሻወር ጉዳይ ሆነሻል እኮ። ይዘርዛ አሽቃባጭ ትመስላለች እንዴ። አህያውን ፈርቶ ዳውላውን አሉ። በሉ እናንተ እንደ ፍጥር ጥራችሁ እኔ ወደ እስራኤል ልሂድ። በሉ ለቁስ ተዘጋጁ። በዚያ እየሄዳችሁ መቼም ለምጨርስ አይመስለኝም። ያማረቱ መስራ ምን ያስቃላ? ፀጉርሽ ቆመ ተንጨረጨርሽ የታባሽ የታባ አገኘኋት ዛሬ።
እሺ አጅርት ቆንጂት እስካሁን አልነቃሽም ወይስ ቦታው ተመችቶሻል? አየሽ፣ ቦታው ተመችቶሻል ማለት ነው። ቆይ በደንብ እንድትነቃ ቀዝቃዛ ውሃ ላምጣላት። በዚህ ቀዝቃዛ ክፍል ቀዝቃዛ ውሃ ሲደፋባት በደንብ ትነቃለች። አታያትም? አጋንንቶቿ ለቀቋት። ቀምሼው የለ እንዴ? ስሜቱን በደንብ አውቀዋለሁ። እንደ ድመት በምላሷ ነው የምትተማመነው። አይታታል? አፏ እንኳን ታየሱ ትለፈልፋለች። ቆይ እስኪ ልፍታት። ምናልባት ተንፍሶላት ከሆነ ጥሩ። እስኪ የምትለውን እንስማት። ቆይ እናንተ እንደማን ናችሁ? እባካችሁ ከዚህ ክፍል አስወጡ። የፈለጋችሁትን ነገር አደርግላችኋለሁ። እባካችሁ። ምን ማድረግ ትችላለህ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን ሆይ ማዕዳችንን ስለባረክልን እናመሰግናለን። አትለየን፣ ቤተሰብ ነን። አሜን። ያዙ ያዙ። እንዴ አለም የለችም እንዴ? ቅዱስ ትጠራለች። ማዕድ ትቅረብ። አለም ያለው ወትሯ በጠዋት እንቅልፍ ወስዷታል። ልቀስቅሳት እንዴ? እኔ እኮ እንዳይተርፍዬ በመጠኑ ነው የሰራሁት። ኧረ ተያት፣ እኔ ራሴ እሰራላታለሁ ምግብ። ትተኛ። አይ ተያት፣ በቃ ትተኛ። ለሌላ ጊዜ ግን አብራን ማዕድ ትቅረብሽ። ደግሞ አገልላችሁ ምናምን እንዳት። እሺ ከዚህ በኋላ እነግራታለሁ። ትቀርባለች፣ አብራን ትበላለች። ምሳሌ ለኔስ ማክሮፍሽን ከተውሽ አጎርስሻለሁ አይደል አባዬ? ላጎቷ መከታ ሆነሽ በቃ ላጎች ማገሽ ነው አይደል? አይዳጣይ ለሷ አድርታ ሳይሆን ሁለታችንም ለማስታረቅ ነው። ብትሆንስ ጋሻ የሆነ መከታ የሆነ አጎት ያለ ጉረኛ ቅድስትዬ የኔ ውድነት እንዲችን ግራሽልኝ። ወይ ጣፋጭ ነው ሳምሽ። ዳጣ አንቺ መብረስ ከፈለግሽ። አልፈልግም። ታይዋ ቀረብሽ። እንደውንም ኤድዬ ትጉረስ። የኔ ጣፋጭ ደግሞ ጉርሻዋ እኮ ሲጣፍጥ። ሳሌ ለኔ ተታጎሽኝ እንዴ? ምንድነው ከሰው ሰው መለየት? ይቅርታ ጠይቃ። ምሳሌ ዛሬ አልተቻልሽ። ዳጣ በቃሽ፣ ይቅርታ። አሁን ይናገርሳለሁ። በቃ ሻላ ኮርፍ ምሳሌ አጉርሽ። ቀናታ እሺ ወያኔ ድት ያንኪ በቃ ጉረሽ። ምሳሌ በቃ አሁን ቁጭ በይና ለራስሽ ቢሽ። ፈተና እየደረሰብሽ አይደለ? ከዛ ወደ ጥናት። እሺ ካሌብ ደወለ። ምን አባሽ አቅም ኖሮሽ ነው የፈለጋችሁትን ላድርግላችሁ የምትይኝ? አየሃት አይደል? ይሄ ትቢቷ እኮ ነው እንደፈለገች አፍንጫዋን እንድትነፋ የሚያደርጋት። እንዴት ነው የሚያደርግሽ አንቺ? በኋላ ይቆጫቸዋል። ከእናንተ ሽጥፍ ጉልበት ያለው ሰው ነው የምሰራው። ተይ እንጂ ውይ፣ ፈራሁ እባክሽ። አልፈራም? ፈራን። አስፈራራችን እኮ። እውነቴን ነው። የማይነካ ሰው ነው የነካችሁት። በደንብ ልክ አስገቧት ተብለናል አይደል? ከፈለጋችሁ ተደሰቱባት ተብለናል። ግን አንቺ ምንሽን ያስደስተኛል። ምናልባት አንተ የምታስደስት ከሆነ
ልውጣልህ? አረ በፍጹም ስንት ጣፋጭ ልጃገረዶች እያሉ በዚህ ልዝናና ብል ምን ይዝናናል? 100 አለቃም እንደው ለጥ ነው የሚለው ግፋ ቢል ቢያዛጋ ነው። ማን ነው 100 አለቃ? አረ 100 አለቃን አታውቂያቸውም? ፀጉር ተሻል ማለት ነው። ስታሳዝን 100 አለቃ ላስተዋውቅሽ እንዴ? ቻው ሲኞሪታ፣ ቻው ማዳም። በቃ የሰውዬ በህይወት ከማይላቀቅክ ሰው ሆነ። በእናትሽ የዛን ሰውዬ ስም ስሰማ ያክፉ ዝና ነው አይምሮ ላይ የሚመጣው። ወይኔ ጉድ! ቆይ ተረጋጉ። የሚለውን ዝም ብለን እንስማ እስቲ። ሄሎ ሄሎ፣ ይሰማል? ዘሩባቤል እንዴት ነህ ካሌብ? ደህና አይደለሁም ዘሩባቤል። ተው ይቅርብህ። ቁስሌን እየነካካ አታመርኩዘው። ከምታውቀው በላይ እንዳልጨክንብህ። ማለት ስለምን እያወራህ እንደሆነ አልገባኝም። ይገባዋል፣ ደግሞም ገብቶሃል። እኔ አንተን ከቡችላነት ጀምሮ አውቃለሁ። ምን ለምን እንደምታከናውን በደንብ ይገባኛል። ግን በእኔ ላይ አይሆንልህም። የሚያውቅህን ሰው በሚያውቀው ጥይት ተኩስ አታቁስለው። ለምን እንቆቅልሽ ታወራለህ? የደወልክበትን ምክንያት ለምን በግልጽ አትነግረኝም? እንቆቅልሹንማ አንተን የጀመርከው። ለማንኛውም ከኔ ከካሌብ ተሰውሮ የሚቀር ምንም ነገር እንደሌለ ማወቅ አለብህ። መድብል ከሆንክ ጀምሮ ልክ አይደለም። ትህትናን ሆነ ብለህ አንተ እንደደበቅካ ታውቂያለሁ። ምን? ቆይ ማን ነው እንደዛ ያለ? ምን ነው ደነገጥክ? የደወልኩበትን ምክንያት በግልጽ ነገረኛ አልገኝ ነበር እንዴ? ልክ ሐሰትና ያልተገኘችው ፈላጊዋ ደባቂዋ ስለሆነ ነው። በፍጹም ካሌብ ተሳስተሃል። እኔ ትህትናን አልደበቅኳትም። እንዴ ቆይ ምን ለማትረፍ ምን ልጠቀም ብዬ ነው እሷ የምደብቀው? የወንድ ልጅ ልብ ሞኝ ነው። በሴት ፈገግታ ይቀልጣል ይባላል። ምናልባት በውበቷ ተተብትበ ወድቅ ይሆን እንዴ? መጠርጠሩ አይከፋም። ያ የማውቀው ዘሩባቤል እንኳን በሴት እንዲህ የሚሆን አልነበረም። እመነኝ ካሌብ፣ አሁንም ያ ዘሩባቤል ነው ያለው። እመነኝ ፕሊዝ። እንዳምን ከፈለግ ይችን ትትና የምትባልን በረሮ አንቀህ ቤቴ ድረስ አምጣልኝ። ያለበለዚያ ግን የካሌብን የጭቃኔ ጥግ ታየዋለህ። ሄሎ ካሌብ፣ ሄሎ። ያጋ ቆይ ለምን የሚፈልገውን ሰጠው? ለምን እኛ በሰላም እፎይ ብለን ለምን አንኖርም? ዳጣ፣ በፍጹም እንደዛ አላደርግም። በፍጹም። እና ምን ተሻለን? በቃ ተረጋጉ። ሁሉንም ነገር ለኔ ተውት። ሙሉ ለሙሉ እስከማወድመው ድረስ ማለዘቢያ መፍትሄ አላጣንም። ለኔ ተውት። ሰላም እንዴ ኢንስፔክተር፣ ሰላም ነው? እንደምን አለ። ሰላም ነው? በአጋጣሚ ወደ አንተ ቤት እየገሰገስኩ ነበረ። ያው መንገድ አገናኘን። ምን ነው በደህና በሰላም ፈለከኝ? አንዳንድ ነገር ልጠይቅህ ነበር። ስለምን ልጠይቀኝ ፈለክ? እዚህ እናውራ ወይስ? አይ ችግር የለም፣ የፈለከው ቦታ ሄደን መነጋገር እንችላለን። ስለዚህ እዚሁ መነጋገር እንችላለን። ያው ፖሊስ ቃል መቀበል ያለበት በየትኛውም ቦታና ሁኔታ ነው። ሙያዊ ዲሲፕሊን ያስገድደኛል። ይገባኛል፣ ግን ስለምን ጉዳይ ነው ቃል የምሰጠው? ማህሌት የተባለችን ግለሰብ አፍኖ በመሰወር ወንጀል ተጠርጥረሃል። ምን?
ወይዬ ደህና አደርሽልኝ? እንዴት አደርሽልኝ? ምንድን ነው እንደሱ የምትይኝ? አይ ምንም እንዲሁ ዝም ብዬ ነው። ወይ አለምዬ፣ እኔ ተቀይሬያለሁ እባላለሁ እንጂ አንቺ ራሱ ሌላ ሴት ሆነሻል እኮ። ለውጥ ተፈጥሯዊ ነው። እባክሽ ዝም በይ። ወሬኛ። በእርግጥ ምሳ ሰዓት ደርሷል፣ ግን ደግሞ ቁርስ ነው ያመጣሁልሽ። ይሄ እኮ ቁምሳን ነው የሚባለው። ቁምሳን ደግሞ የሚመገቡ ሰዎች አብዛኛውን ጊዜ ወንደ ላጤ፣ አለበለዚያ ደግሞ ፋይናንሻል ትንሽ ችግር ያለባቸው ሰዎች ናቸው። ቁምሳ ብለው ያወጡለት ስም እነሱ ናቸው። ምን ማለት ነው? እንግዲህ ቁምሳ ማለት ቁርስም ምሳም ማለት ነው። የኔት እንብላ ልበልሽ? ምን አይነት ጥያቄ ነው? ያው እንብላ ብልሽም አልበላም ነው የምትይኝ። ስለዚህ ጠይቅሽ ብዬ ነው። ይልቃ ጉርሽ ደግሞ እኔን ቆንጆ አድርጌ ሰራውልሽ። እውነትሽ ነው የኔ ትንሽዬ፣ በጣም አመሰግናለሁ። እኔ እንደሽ ምንድን ነው የሚያክል? ታዲያ ጉርሻ ካላጨናነቅ ምን ጉርሻ ሆነ ብለሽ ነው? ይልቅ ነኝ ድጋሚ ያው ምግቡ ግራ አብቅሎ ሄድ። ምን ያስጨንቀናል መስሎሽ ነው? ምግብ እግር ብቻ አይደለም፣ አንቺ ካመንሽበት ክንፍ ራሱ ያስበቅላል። ደግሞ መፈላሰፍም ጀምረሻል። ምን ላድርግ ብለሽ ነው? ኑሮ እኮ ነው የሚያፈላስፈኝ፣ ፈልጌ እንዳይመስልሽ። በይ ባሌ አሁን ብቻውን ያለው ልሂድለት። ደግሞ ጥርግ አድርገሽ ብሽ እንቅልፍ እኮ ያስርባል። ቅድስቴ ወይ አንድ ጥያቄ ልጠይቅሽ? ጠይቂ። ባለሽው ደስተኛ ነሽ? ምን ነው ደነገጥክ? አይ ማህሌት መታፈኗን ራሱ አልሰማሁም። ከ24 ሰዓት በላይ ሆኗታል እኮ። የማህሌት አድራሻ ራሱ የለኝም። ቆይ እንዴት እኔ መጀመሪያ ተጠርጣሪ ልሆን ቻልኩ? ያው ምናልባት ከወንድም ጋር ባለው ኬስ። እሱማ እኮ ከእናንተ ጋር ተነጋግረን ጉዳዩ በህግ እንዲታይ ውጤት እየጠበቅን አይደለም እንዴ? ከኛ ጋር መነጋገሩ ከመጠርጠር ነፃ አድርገ። ከትላንትና ወዲያ አመሻሽ 2 ሰዓት ገደማ የት ነበርክ? ቤት ነበርኩኝ። ወደ ቤት ነው እንደውም በጊዜ ገባሁት። አዎ እሺ፣ ክትትላችን ይቀጥላል። ምናልባት ከፈለግነ ፖሊስ ጣቢያ ድረስ ልንጠራ እንገደዳለን። ችግር የለው። በፈለጋችሁት ጊዜ የፈለጋችሁት ሳጥሩኝ ይገኛለሁ። ያው አንተ ስለማቀ በከፊሉም ቢሆን አምናለሁ። አመሰግናለሁ ኢንስፔክተር። ምንም አይደለ። ቸርዋል። እሺ እሺ። ሰላም ዋል ኢንስፔክተር። ሄሎ ታሬ፣ እንዴት ዋልክ? እንዴት ነህ መድብል? መገናኘት እንችላለን? ምን ነው በሰላም ነው? አዎ፣ አንተ የሚመች ከሆነ በሰላም ነው። እሺ፣ የት እንገናኝ? የት ልምጣ? የተለመደ ቦታ እንገናኝ። በቃ እመጣለሁ፣ እንገናኛለን። እሺ፣ እስከዛው ሰላም ዋል። ለአንተ መልካም ቀን ይሁንልህ። ምን ነው አስደነገጥኩሽ እንዴ? ምን ነው ኮቴ የለሽም እንዴ? እኔ ደግሞ ምን መጣ ብዬ ደነገጥኩ። ምንድነው እዚህ ቤት ያላችሁ ሰዎች በትንሹም በትልቁም ነው የምትደነግጡት? ቆይ ሰላም አይደለም እንዴ? ያው የሰው ልብ እኮ ባላሰበው ነገር መደንገጡ የተለመደ ነው።
እኛ ላይ ምን አዲስ ነገር አየሽብን? ሙጥሟጣ ነገር ነሽ ልበል? እየሰደብሽኝ ነው? አይ ያየሁብሽን ነገር ነው የነገርኩሽ። ዝም ብዬ ሳይሽ ከዚህ ቤት ከመጣሽ ጀምሮ ነገር ነው የሚልሽ። ቆይ እኔን ከዚህ ቤት ታውቂኛለሽ እንዴ? አየሽ፣ ለዚህ እኮ ነው ሙጥሟጣ ነሽ የምልሽ። ይልቅ እሱን ተይውና እማግዝሽ ይሰራል። አይ አመሰግናለሁ። ለጊዜው ምንም የምታግዥኝ ነገር የለም። ሲኖር ግን አሳውቅሻለሁ። ጥሩ እሺ። እንደዚህ ደግሞ አትይኝ። ስለኔ ማወቅ ከፈለግሽ እኔ እዚህ ቤት እንግዳ ነኝ። ለእንግዳ ደግሞ ከፍትፍቱ ፊቱ ነው። እሺ አንቺም እንደዛ። እሺ እኔም ማስተካከላለሁ። ያው ፊት ነስቼሽ ከሆነ ማለት ነው። እኔ የምልሽ ያ ማታ ሲያንጎራጉር የነበረው ልጅ ድምፃዊ ነው እንዴ? መድብል? አዎ፣ ከዚህ በፊት የሰራቸው አንዳንድ ትራኮች አሉት። ያው ቢሰረቅበትም። ግን ለምን ጠየቅሽ? አይ ምንም፣ እንዲሁ ነው። እንዴት ነው ያደረጋችሁ? ወይ ጉድ! አንቺ እግርሽን ስታይል ቀየርሽ እንዴ? ይሄ ምንድነው? አበብና ትተወኝ። ምንድነው አንተ ከጧት ጀምረህ እንደዚህ አልፈታሽ አልከኝሳ እንዴ? ምንድነው የሚያስቶሽ አንቺ እንዴ? በቃ አንቺ ሙድ ስትይዥ እንጂ በሰው ላይ አንቺ ሙድ ሲያዝብሽ አትወጂማ። ኧረ እባክህ ሙድና ቅድም ቦታ አለው። እሺ ቦታ ጊዜ ይመርጣል። እሺ እንዴ ዝም ብሎ እሺ በቃ ተርሽው። የጧቱን አናስታውሶች ታወሪያለሽ እንዴ? ይልቅ የኛ ቤትን ድባብ አስተውለሽዋል? እንደው ልክ ነው ማለት እንጃ። ብሩክ ሆስፒታል ከተመለሰ ወዲህ የቤቱ ድባብ ልክ ነው? እሱማ ትንሽ ይከብዳል። ግን ያው ቅድስዬ ለቡራ ሙሉ ጊዜዋን ስለሰጠች የሆነ ትንሽ የሚቀል ነገር አለ። እዛኔ ራሱ ምን እንደነካኝ አላውቅም። ዝም ብሎ ጭንቅ ይለኝ። ለምን ነው የሚጨንቅ? ያው እስካሁን ድረስ ምንም ማድረግ አለመቻሌ ነው። ምን አደረኩለት እንዴ? መድብል አንተ ምን ማድረግ ትችላለህ? እሱማ ወደፊት የሚሆነውን አብረን እናያለን። እኔ የምልሽ መሀሌት መታገቷን ሰማሽ? ምን ማናፈናት? መድብል አንተ ነህ? ኧረ እኔ አይደለሁም። ለነገሩ ይበላት። እሺ ሲያንሳት ነው። ደግ አደረጓት። ታባቷ ግን ማን ያገታት? እኔ እንጃ። ለጊዜው ማን እንዳፈናት እያጣራ ነው። በፖሊሶች አይን ግን እኔ ተጠርጣሪ ሆኛለሁ። በእናት መድብል እንደዚህ አይነት ነገር አታውራኝ። ጨንቀኛም በቃ ይወድረኛል። እኔ ታስፈራኛለህ። በቃ አታውራኝ። ዳጣ ምን ሆነሻል? እኔ እኮ የማብራት ስስ ኖሮብኝ አይደለም። በቃ እኔ ጭንቅ በቃ ጥብብ ሲለኝ መጥቼ ላማክርሽ ብዬ ነው እንጂ ለሌላ ነገር አይደለም። ይቅርታ በቃ ከዛሬ በኋላ ምንም ነገር አላማክርሽ። ስማ ደግሞ ያቻለም አይኗን ጥላባለች። አለም አንቺ በረሩ ከአንቺ ጋር ትንሽ ጣፋጭ ጊዜ ያለ እና ፍቃደኛ ነሽ? ዝግጁ ነሽ? ምንድን ነው? ምን ልታደርገኝ ነው? ምን ልታደርግ ነው? የኔ ሲኖሪታ እኮ አለም እኔ ላይ አይኗን ጥላ። አዎ ይኸውልህ አኳኗ የሆነ ነገር የምትፈልግ ይመስላል። በተደጋጋሚ አይኖቿ አንተ ላይ ሲንከራተቱ አይቻል። አይ እንደው ዝም ብላ ስለምትናደድብኝ ነው።
የሆነ ጉረኛ ቢጤ መስዬ ነው የምታያት። አይ እንደሱ እንኳን አይመስለኝም። ሌላ ነገር ፈልጋ ይመስለኛል። ሳትወዳት ቀር። ዳጣ ምን ሆነሻል? እንደ አይነት የፈጠራ ወሬ አቁም እሺ። እኔ ሰም ያሳዝነኝ እዛች ኤደን ጉዳይ ነው። እኔ ብላኝ ለሷ ምን ይውጣት ይሆን? ዳጣ ከኤደንም ጋር ቢሆን እኮ ምንም ነገር የለንም። ምን ሆነሽ ነው ዝም ብለሽ ነገር የምታጋጊው? እረፊ እንጂ። ኧረ እባክህ ካንተ እኔ ሴት ነኝ። እኔ ምን አውቃለሁ? ግን ከምር ዳጣ ሴት ነሽ እንዴ? ኧረ እባክህ እዚህ ካንተ ጋር ስለዋልኩ ነው ስለተቀመጥኩ ነው ካንተ ጋር በየቦታው ስለተከተልኩ ነው። ታያለሽ አንዱ ጉብል መቶ ሲያስኮበለለኝ እንደው ባረገውና ያ ያልታደለ ወንድ ባስኮበለለሽ እኛም እፎይ ባልን። ኧረ በእናትህ ወደዛ ተከብድ። ምን ያስቸገርኩ አስመሰለብህ እኮ እንዴ? ዳጣ በዚያ ያያይዝሽ እኮ የሰፈሩን ወንድ ሁሉ ማስቸገርሽ ይችላል እንዴ? አንተ ግን በጣም እያበዛው ነው። እሺ ያንተ ሚስት የሆነች ግን መከራዋ በስማ አቃጥለ ነው የምትደፋት። ሰሚያለሽ? ሚስቴንማ አባብቲ አንደላቅቄ አሞላቅቄ ነው ማኖራ። አሁን ይኸውልህ ለወሬ ለማስቀየር ነው። ይኸውልህ ይልቁንስ ብትሰማኝና ብታዳምጠኝ ነው የሚሻለው። ይኸውልህ እኔ ሴት ነኝ። የሴቶች ነገር ደግሞ እንዲሁ ባይናይቼ ይገባኛል። ይኸውልህ ራስን ጠበቅ ማድረግ አለብህ። ለነገሩ ያው ትንሽ ጸባይ ወጣ ያለ ነው እንጂ እኮ ስትታይ ደስ የምትልና የምታሳዝን መልካም ሴት ትመስለኛለች። ደግሞ ናት። ደግሞ ማናት እሷ? የወደፊቷ የአቶ መድብል ሚስት ወይዘሮ አለምነች። እንዴ መድብል ይኸውልሽ ይሄ ያልጠራ ወሬ ማውራት ዝም ብለሽ መበጠቁን ታቆሚያለሽ። ይለምድሻል። የኔ ጀግና አይለምደኝም። እንዲያማን እንዴ ልገለኝ ነው እንዳንተ ምንድነው አላማክሽ? ምን ይችላል? ያንተ መጫወቻ ነው መቀለጃ አድርገኝ እንዴ? እንደውም ይለመደኛል። እሺ ይለመደኛል። ዳጣ ቁጭ በይ፣ ነግሬሻለሁ። ቁጭ በይ፣ እንዳትጮብኝ በቃ እንዴ። ጠርበሽ ቁጭ በይ። ዝም ብለሽ አትቀባጥሪ። ያላረጋገጥሽ ወሬ አትቀባጥሪ። ዝም ብለሽ አረጋግጫለሁ እንዴ። ከማን ያረጋገጥሽ? በቃ እሺ ቁጭ በል እንዴ፣ ቁጭ በል በቃ እንዴ። እና ይለመድሻል ወይ? ይለመድሻል? ተናገር። ይለመድሻል ወይ? አይለመደኝም። ቁጭ በል እንዴ። ያልጠራ ወሬ ዝም ብለሽ አትበይ። ያላሰበውን ነገር አታሳስቢ። እሺ ነግሬሻለሁ። አለ ደግሞ ቆይሽ እንደ አይነት ነገር ጥሩ አይደለም። የምሬን ነው። ሳመምከኝ እኮ መድብል። ጎሽ እንደ ዛሬ ምግብ በልተልኝ አታውቅም። አሁን ደግሞ መድኃኒትህን ትጠጣለህ። እንዴ አያችሁልኝ? ጎረምሳ ወደ ሳይሆን በግድ ትውጣታለህ። ያዝ። እውነትም ጎረምሳ ብሩኬ ከምንተባበርብህ ብትውጥ ይሻላል። አዎ አያካት ታዩ ከቅድስትዬ አያልፍም፣ ታሸንፈዋለች። እባክህን በእናትህ አታስቸግረኝ። እሺ እጅግ እንደዚህ አድርግልኝ። እንዴ እማዬንማ አታስቸግሯት። ልጅክ መጣችልህ። አሁን ቀና ምሳሌ ያዥ አለቀልህ ብሩኬ፣ በቃ ተባበሩብህ። ያዥ በቃ እንትን ይሏል። ልቀቂው። ከየት የመጣ መል ነው ብሩኬ? ምሳሌ በቃ ሂጂ አንቺ አጥኚ። እንደዚህ ማስቸገር ጥሩ ነው ብሩኬ? ምንድን ናት? ምን ላስተካክል? እችን አታውቂያትም? ትባላለች። ምን ልታደርገኝ ነው? ልታደርገኝ ነው? አንድ እጄ ላይ ገብተሻል። የፈለኩትን ነው ማድረግሽ ሲኞሪታ። እባክህ ተወኝ፣ በእናትህ። እህት የለህም? እናት የለህም? እባክህ ምንም እንዳታደርገኝ ተወኝ። እናት የለህም? ወንድም የለህም? አባት የለህም? ቤተሰብ የለህም? የአንቺ ጉተታ እኔን ከማስበው ነገር የሚያስጥለኝ ይመስልሻል? ንገሪኝ። ከምን አድርጌ ነው? እነማን ናችሁ? ምንድን ነው
ሀሳብሽ? አላውቅም አላውቅም። ተመልከትኝ። ሲኒታ አታስቸግሪ። መድብል ታሬ እንዴት አለ? ሰላም ነው? ሰላም ነው። እንዴት አለ? ታሬ ይቅርታ አድርግልኝ። ያስቸገርኩ ከአቅሜ በላይ ስለሆነብኝ ነው። በጣም ይቅርታ። መድብል ከፈለከኝ በየትኛውም ጊዜ አመቻችቼ አንተ ጋር ለመገኘት ለመሞከር ወደ ኋላ አልልም። አመሰግናለሁ። ውለታህን ከፋ ያድርገኝ። ምንም አይደል። ይልቅ ምን ጉዳይ ገጥሞ ነው? ምን እባክህ፣ ያ ካሌብ እኮ ደውሎልኝ ነበር። ደግሞ ምን ቀረኝ ብሎ ነው? በዛች በትህትና ጉዳይ እኮ ምንም ሊፋታኝ አልቻለም። ሰውየው እኮ ሌላ ተመሳሳይ ተገኝቶለት ታከመ እኮ። ምን? ያ የጃጀ ሽማግሌ በትህትና ፋንታ የአንዲት የጻን ልጅ ህይወት ተሰዋ ነው የምትለኝ? ምን ሆነሃል መድብል? ድምፅህን ቀንስ እንጂ ሰው ቢሰማ ጥሩ አይደለም። ሰውየው ሌላ ኩላሊት አመቻችተንለት ታክሟል። እና ታዲያ ትህትና ለምን ፈልጓት? ምን አውቄ። ሰማኛል ታሪ፣ ይኸውልህ በደንብ አጣራለሁ፣ በደንብ አድርጋ አጣራለሁ። አታስብ። ሌላው ደግሞ ያቺ ማህሌት ታፍናለች አሉ። የምታውቀው ነገር አለ እንዴ? ፖሊሱ ዛሬ እኔ ላይ ጥርጣሬ አድርጎ ሲመረምረኝ ነበር። የምታውቀው ነገር ካለ አሳውቀኝ። እሷ ትምህርት እየተሰጣት ነው። የካሌብ ሰዎች ናቸው የያዟት። ዛሬ ማታ ይለቋታል። ጠርጥሬ ነበር። ቆይ ግን እሷን ማፈኑ ለምን አስፈለገ? ምን አስፈለገ? ከሀገር ልትወጣ ሞክራ ነበር። እቺ በረሮ እኮ አታርፍ። ቆይ እንዴት ነው ልቡ ያበጠው? እባክህ ከመድብል እጅ ብተርፍ ካሌብ አንድ ቀን አንቆ ይገለኛል ብላ ትሰጋለች እኮ። አይቀርላትም። ለማንኛውም የነገርከኝ ዜና ጥሩ ነው። የትህትናንም ጉዳይ በደንብ አጣርተህ ንገረኝ እሺ? ያው በተለመደው አካውንት። ምን ሆነሃል መድብል? ለትንሽ ለትልቁም አላስከፍልህ። ሌላ ጠቅም ያለ መረጃ ሳመጣ ያኔ ትከፍለኛለህ። ለዛሬው ግን መልካም ቀን። እሺ፣ ሰላሙን። ቻው። መሄድ ትችላለህ። ሲኒታ ጊዜያችን ይቆጠር። ለማንኛውም ከካሌብ አመልጣለሁ ብለሽ ሁለተኛ እንዳትሞክሪ። እንደዚህ አይነት የጅል ውሳኔ ወሰንሽ ቀን በራሴ ሴት አርጊ ነው የምገልሽ። ካሌብ ነው ያልከው? ቆይ ካሌብ ነው ምን ያደረገው? ትንሽ የትምህርት ነው ስጣሪ የተባለው። እኛም ደግሞ ትንሽ የትምህርት ነው የሰጠንሽ። አነሰብሽ ሲኒታ? ወይኔ ጉዴ! ቆይ ምን አይነት ወጥመድ ውስጥ ነው የገባሁት? እሱም ማሰብ የነበረብሽ ትዳርሽን ከመፍታትሽ በፊት ነበር። ከዚህ በኋላ የታዘሽው ቀጥ ለጥ ብለሽ ታደርጊያታለሽ። ያለበለዚያ ግን ህይወትሽን ምስቅልቅሉ ነው የማወጣው። ተግባባን? ጎበዝና ጥሩ ተማሪ ትመስላለች። እያት ምጡቅ ነች አይደል? ያው ድጋሚ አጠፋለሁ ካልሽ ግን ተሽ